ሰዓቱ የመላበሉኝ ነው። ያስጨነቃችሁ ያሳሰባችሁ ጉዳይ ካለ ለቤተሰብ ለጓደኛ ለመንገር የከበዳችሁ ማንኛውም ጉዳይ ካለ ያው እንደ ቤተሰብ እንደ ጓደኛ እንደ ታላቅ ወንድም እንደ ታናሽ ወንድም እንመካከራለን፣ ሐሳብ አስተያየት እንሰጣለን። ባስጨነቃችሁ ጉዳዩ የባለሙያ እገዛ ሲያስፈልገው የህግም የስነ ልቦና ድጋፍ የሚያደርጉልን ባለሙያዎች አሉ፣ ወደዛ ይመራል። አሁን ግን እንግዳ አግኝተናል። አንድ እንግዳ እንለፋረል ወደሱ። አንድ እንግዳችን የስልክ መስመራችን ላይ ያለ። ሄሎ። አቤት። ጤና ይስጥልን። እንዴት ነህ? አብረስጥልኝ። ሁሉ መልካም? ሁሉ ሸጋ። ሰላም ነው አለው። ጌታ ይመስገን። መላበሉኝ ብለህ ቴክስት አድርገህልን ነበር። ያስጨነቀ ያሳሰበ ጉዳይ አለ ማለት ነው? አዎ። ምንድነው? እስኪ እንስማው። ነገር አለ። እሺ ንገረን እስኪ። በጣም ወዳት ፍቅረኛ የነበረችና ከ10 አመት ቆይታ በኋላ ያው ከተለያየን ይሄ 9ኛ ወር ነው። 10 አመት ቆይታችሁ ተለያይታችኋል። አሁን 9 ወር ሆናችሁ? አዎ 9ኛ ወር ነው። እሺ። ከዛ በኋላ እኔም በምንም አማራጭ በዛም አማራጭ ሁሉ ቦታ ይቅርታ ስርዓት እስካሁን ድረስ መቀበል አልቻለችም። ምንድን ነበር ያጋጫችሁ? ያው ያጋጭነው ምክንያት ያው በየሆነ ምክንያት ወደ ኮሪያ ለመሄድ ዝግጅት ነበርና በዛ ሰዓት እኔ ለመውጣት ፈልጌ ያው እሷን ያው ጥፋተኛው እኔ ነኝ። ምክንያቱም ለራሴ ለመውጣት እያሰብኩት ያለበት ሰዓት አንቺ ጋር መለያየት ይፈልጋለሁ ብዬ ከአንቺ ጋር መለያየት ይፈልጋለሁ አልካት? አዎ እንደዛ ብዬ ያው እሷ ጋር ተጋንተኛ ባለው አቅሜ አውርቼ ከዛ በኋላ ተለያይቼ ነበርኩትና ከዛ በኋላ ያው ሁኔታው እኔ ለመሄድ ያሰብኩት ቦታም አልተሳካም። ከዛ በኋላ ተመልሼ ይቅርታ ስጠይቅ በጣም ከበደችና ጨከነች። ግን የራሷን ደስ ካለች ደውላ ድምጿን ብቻ ትሰማለች። ሁሉም ነገር ይቅርታ አድርግልኝ እንደ ብላ ነበረች። ትደውልልህና ድምጽን ሰምታ መልሳ ትዘጋዋለች? አዎ ትዘጋለች። በራሷ ስልክ ነው ወይስ በሌላ ሰው ስልክ? በራሷ ስልክ ትደውላለች። ደግሞ እኔ መልሼ ከደወልኩት ብላክ ውስጥ ታስገባለች። አንተ ግን ብትሄድ ኖሮ አሁን ፍቅረኛ አትሆንም ነበር አይደል? እሷ አንተ ብትሄድ ኖሮ ልሄድ ነውና እንለያይ አልካት? ልሄድ ነውና እንለያይ። ለምን እዛው ሆነ ያልካት? ፍቅሩ መቀጠል አይችልም ነበር እዛው ሆነ? እዛው እኔ መቀጠል እየቻልኩት ነበርና እሷም የሆነ ሰው በጀርባ እሷን እየከታተለ ነበረ። በዛ ሰዓት ያው በዛ ቀን ውስጥ ነው እሷን ያሰውዬ ፊት ሰጣ ጀርባውን ሰጠች። እንዴት ማለት? ለሱ ፊቷን ሰጠች፣ ላንተ ጀርባዋን ሰጠች? እንደዛ ነው? አዎ እንደዛ አደረገች። በተግባር ሲገለጽ እንዴት ማለት ነው? በተግባር ለምሳሌ እኔ ጋር እያወራች እኔ ጋር በፍቅር ያለበት ሰዓት ማለት ነው ሌላ ወንድ እየጀነጀነች ነበረች። በምን አወከኝ? የሷ ጓደኛ ነገረች እና በድምጽም በኢሞም ቡርስ ሁሉም ነገር በፎቶ ልካ ነበረችና ከዛ በኋላ ነው ያየሁት። ይሄን ስላየህ ነው አንተ እንለያይ ያልካት? አዎ እኔን አይቼ ነበርኩትና ያው እኔ የርኩበት ቦታ ሆኜ መቀጠላለሁ ብዬ አሰብኩኝ። ከዛ በኋላ እሷ ይሄ ነገር ሲሰራ እንዴት እሷን አምኜ ለመኖር እችላለሁ ብዬ ነበርኩኝ እኮ። እሺ እንደዛ አልካት፣ እንለያይ አልካት። አንድም ምትሄድ ስለመሰለ፣ ሁለትም ይሄ ነገር አሁን የነገርከን ነገር አለ። ግን በጣም ትክክለኛ የሆነ ምክንያት ልብ ውስጥ አለ። አሁን በደንብ ብትነግረን ደስ የሚለን ማለት ነው። አሁን አንተ ብትሄድ እዛ ያልከው ነገር ተሳክቶልህ ከሷ ጋር ያለው ፍቅር ግንኙነት ተስፍሽ እንደጠየቀህ አይቀጥልም ይቆም ነበር ማለት ነው አይደል? እናቆም ብለሃታል? አዎ ሊቆም ነበር። አዎ ይቆማል ብዬ ነው ያው እንለያይ ያልኩት። አዎ እና ታዲያ እሺ ጉዳይ ከተሰናከለ በኋላ ድጋሚ ወደሷ ለመመለስ ለምን ፈለግክ አንተ? እሷ መመለስ የፈለኩት ነገር እሷም ከልጁ ተለያይታ ከሱ መኖር አልችልም ብላ ነበረች። ከዛ በኋላ እኔም እሺ ብዬ ተመለስኩኝ። ከዛ በኋላ የሷ ጓደኞች ምን እንዳሉ በቃ ከዛ በኋላ ተመለሻ አሁንም እንደገላ በራሷ በቃ በእንድታ ቀጠለች። ላንተ ግን አሁን ያንን ፎቶና የድምጽ ከኢሞ ላይ ያሰማ ሰው የሷ ጓደኛ ነች?
የእሷ ጓደኛ አብሮ እያለበት ጓደኛ ናት እኮ። ፍቅረኛ ማለት የሴት ጓደኛዋ ማለት ነች? አዎ ሴት ጓደኛ ናት። ለአንተ ይህንን ያው የፍቅረኛን ጉድ ይኸው ላሳየች? አዎ። አንተ ግን ትወዳታለህ? አዎ በጣም ከልቤ ነው የምወዳት። 10 አመት ፍቅረኛ፣ አንድ ቀን ተጣልተን አናውቅም። አንድ ቀን ጭቅጭቅ የለም። ግን መጨረሻ ጭቅጭቃችን አንድ ቀን ጭቅጭቅ ነው፣ አንድ ቀን መለየት ነው የሆነው። አንዴ ተጨቃጨቃችሁ በዛው ተለያያችሁ? አዎ 10 አመት ሙሉ በፍቅር ነው የኖረ ነው። ከዛ በኋላ አንድ ቀን የተለያየነው ቀን ብቻ ነው ጭቅጭቅ፣ ሌላ ቀን ጭቅጭቅ የለም። እስኪ አንድ ጥያቄ ልጠይቅህ። ይህን ነገር ባትሰማ ባታይ አንተ ከሌላ ሰው ጋር ማለት ንግግር ጀምራለች የሚለው ነገር ባይኖር እንዳልከው ተሳክቶልህ ምትሄድ ቢሆን ወደ ኮሪያ ነው አይደል ያልከው? አዎ። ከሷ ጋር ያለህ ግንኙነት ይቋረጥ ነበረ? ትነግራት ነበረ በቃ አይ የኔና ያንቺ ግንኙነት በዚህ ይቁም ትላት ነበር አይደል? ምንም ያ ነገር ባልሰማበኝ ኖሮ እኮ ምንም የሚቆርጥ ነገር የለም፣ መለያየት የሚያደርስ ነገር የለም። እዛ ሆኜ ያው ዞሮ ተመልሼ ወደዚህ መምጣት የማይቀር ነገር ነው። ስለዚህ ያን ነገር ባትሰማ እንደዛ አትላትም ነበር ነው? አልላትም ነው የምትለው? አዎ እንደዛ አልልም። አዎ። አንተ ግን አሁን እሷ የምታውቀው ወደ ኮሪያ ስለምትሄድ የፍቅር ግንኙነታችንን እናቁም የሚለውን ቃል ነው ወይስ ከሌላ ሰው ጋር በፍቅር ህይወት ስላለሽ እንለያይ ያልካትን ነው እሷ የምታውቀው የተጣላችሁበትን? እሷ የምታውቃት እኔ በቃ ከዚህ በኋላ አንቺ ጋር መቀጠል አልችልም፣ አንቺም ሌላ ሰው ጋር ሆነሻል፣ እኔም ያው ኮሪያ ለመሄድ ዝግጁ ሆኛለሁ፣ አንቺም ራስሽም ታውቃለሽ፣ ያው እኔ ዝግጁ ሆኛለሁ፣ በቃ ከዚህ በኋላ አልፈልግሽም አልኩኝ። ስለዚህ አሁን እንደዛ ስትላት ከሌላ ሰው ጋር ፍቅር ግንኙነት ጀምረሻል ስትላት አልጀመርኩም ብላ ተከራከረች? አልጠየቅኩም። በቃ መጨረሻ ላይ በቃ ካየው በኋላ አልጠየቅኩም። በቃ አስጠልቶኝ በቃ ጥያቄ ውስጥም አላስገባውም። ስለዚህ ከሷ አንደበት የሰማው ነገር የለም? አዎ ከሷ አንደበት አልሰማውም። በቃ ጓደኛዋ ያሳየውን በቃ አይቼ በቃ ከዛ በኋላ ወሰንኩኝ። አዎ እሺ። ከዛ በኋላ ባሉት ጊዜያት ይህንን ነገር እንደሰማ እንዳየ ከጓደኛዋ እንደሰማህ ነግረሃታል? አልነገርኩም እስካሁን ድረስ። ምልህ አሁን በጣም የምትወዳት ከሆነ የምታፈቅራት ከሆነ የነገርከን የጠቀስክልን ነገር አለ። ከሌላ ሰው ጋር ግንኙነት ካለ ያው እሱ ትልቅ ነገር ሌላ ችግር ነው፣ እሱ ራሱን የቻለ። አሁን እኛ ቅድም ምልህ ሐሳብ ልንሰጥህ የነበረው በቃ ልሄድ ነው እና ልሄድ ስለሆነ የኔና ያንቺ ጉዳይ በዚህ ያቁም ብልሃት ልትሄድ መሆኑን ነው የነገርከን መጀመሪያ። በኋላ ደግሞ ቆይተህ ይህንን ነገር ያልኳት ከሌላ ሰው ጋር ግንኙነት እንደጀመረች ስላወቅኩ ነው አልክ እና እሱ ነው ትንሽ አሁን። ስለዚህ በጣም የምትወዳት ከሆነ ስሜት ካለ ለሷ ያው ልታረግ የሚገባቸው ነገሮች ብዬ ማስበው እንደ ወንድም አንድ የተወሰኑ ነገሮች እነግርሃለሁ። ከዛ በፊት ግን ስላለፉት 10 ዓመታት በፍቅር ስላሳለፋችሁት 10 ዓመት የተወሰነ ማለት የምትፈልገው ነገር ካለ እድል እንስጥ። ምን አይነት ጊዜ ነበራችሁ? በጣም ብዙ ጊዜ ነው የነበረ ነው። በጣም ብዙ ላይፎችን አሳልፈናል። እንኳን ሲወጣም እንኳን እሷን እኔን አይነት ሰላየች ማውላት አትችልም፣ እኔም እንኳን እሷ አይነት ሰላየው ማውላት አንችልም። ለዛ ብዙ ህይወት አሳልፈናል። ግን እስከዛ ያለበት ሰዓት ህይወት ውስጥ አንድ ቀን ጥላቻ የለም ለኛ። ጸብ የለም በመሃላችሁ? እንደዚህ አይነት ምልክት አይተህባት አታውቅም? ከሌላ ሰው ጋር የማውራት ካንተ ጀርባ ቅድም እንዳልከው አልነበረም? አዎ ሌላ ሰው ጋር እሷ እንኳን ማውራታ አታውቃትም። እኔ ግን የእሷ ፊት ቢሆንም ሌላ ሰው ጋር እየሄደበት ሰዓት ተው እባክህ እያለች እየቀለደች ነበርና ግን እኔ ራሴ ያው እሷ አንድ ጥፋት ስለሰለች ያው ራሴ ውሳኔ ወሰንኩኝ። አንተ ከእሷ ጋር ሆነ ከሌላ ሰው ጋር ሄደህ ታውቃለህ? አዎ ያው ሰፈር ጓደኞች ምናምን ጋር ሲሄድ ማለት መሄድ ማለት ሴቶች ናቸው መሄድ ማለት ያው በፍቅር ነው? አይ በፍቅር ሳይሆን ዝም ብለን ስንሄድ ይሄ አንተ ፍቅረኛ ናት ብላ ትጠይቃለች። መንገድ ላይ ስትሄድ ስታይ ነው? አንተ ያለ እሷ በሌለችበት የእሷን ጓደኞች እየደወልክ ታገኛለህ? አሁን እያገኘው ነበርና ለምንድን ነው የምታገኛቸው የእሷን ጓደኞች እየደወልክ? አሁንም ያገኘው በጣም ስለመወዳት አሁንም ቢሆንም ሌላ ሰው ጋር ሪሌሽን ካለ ንገሩን ለማለት ፈልጌ ነው። ንገሩኝ ለማለት ነው እንጂ ከሌላ ሰው ጋር ፍቅር ግንኙነት ጀምራ እንደሆነ ንገሩኝ ለማለት እንጂ ለምሳሌ አስታርቁኝ፣ ተጣልተናል፣ አግባቡኝ የሚል ነገር አይደለም።
እሱም ጠይቃለሁ። ለእነሱም ስጠይቅ ለእነሱ በቃ ትክክለኛ መልስ እየሰጠች አይደለችም። ሙከራ አድርጓል እነሱ አንተን ለማስታረቅ? አዎ የኔ እንኳን የሷ ጓደኛ የኔ ጓደኞች ብዙዎች እንኳን ለማስታረቅ ሙከራ አድርጎ ነበሩና ያው እኔ ከልቤ ስለምወድ እኔ ህይወቴ ሁሉም ነገር ለሱ ሁሉም ነገር እያሰብኩት ያለበት ሰዓት እሱ ከኔ ከተለያየ እኔም ከዚህ በኋላ ሌላ ወንድ ጋር ለማውራት አልፈልግም፣ እሱም ጋርም ለማውራት አልፈልግም ብላ እንደዛ ብላ መልስ ትሰጣለች። ከዛ በኋላ የእነሱ ስልክም ጭምር ብላክ ታስገባለች። እሺ አሁን ይህንን በጓደኞቹ በኩል አሁን ያደረግከው ነገር አለ በእሷም። ከዛ ውጪ እሷን ይቅርታ አጥፍቻለሁ ብለህ ታምናለህ? መጀመሪያ አጥፍቻለሁ ብለህ ታምናለህ? አዎ አጥፍቻለሁ። ምንድነው ጥፋትህ? ምንድነው ጥፋትህ? ጥፋቴ ያው እሷ ከልቤ ስለመወዳት እኔ ራሴን ያው እንትን አድርጌ ይለየላየው ከዚህ በኋላ አልፈለግሽም ማለት በጣም ጥፋተኛ ነኝ። አዎ ስለዚህ ለዚህ አሁን ከነገርከን ጓደኞችን ከመላክ ወይ እሷ ጓደኞችን ከመላክ ውጪ ያደረከው ጥረት አለ ይቅርታ ለማለት? እሷን በግሌ እንኳን ሌላ በኩል ጥረት አድርጌ ነበርኩኝ። በሰው ስልክም ደውዬ ይቅርታ ጠይቄ ነበርኩትና ይቅርታ አድርጌ ያለው ግን ወደ ፍቅሬ መመለስ አልችልም አለች። አዎ እንደነገርከን ምናልባት በሷ በኩል ያለውን ነገር አልሰማንም። ነገር ግን አንተ ከነገርከን አንፃር አንደኛ ያው ለመለያየት በፍቅር ግንኙነት ውስጥ ከሌላ ሰው ጋር የፍቅር ግንኙነት ከጀመረች ካንተ ጋር ሆና ግንኙነቱ የፍቅር ግንኙነት ላይ ካላችሁ ለመለያየት ከበቂ በላይ ምክንያት ይመስላል ከነገርከን አንፃርና ይሄ ደግሞ እንደ ጥፋተኝነት ይቅርታ የሚያስጠይቅ አይደለም። አሁን የነገርከን እንደ መጀመሪያው ቅድም እንደነገርከን ቢሆን ችግር ያለው አይመስለኝም እና ምናልባት የፍቅር ግንኙነቱ መቀጠል አይችልም ካለችህ ሙከራ አድርገሃል፣ ልታወራት ሞክረሃል። 10 ወር ቀላል ጊዜ አይደለም፣ 9 ወር ቀላል ጊዜ አይደለም። 10 ዓመት ቆይታችሁ ጥረት አድርገሃል። እንደ ጥፋተኛም ራስህን ዝቅ አድርገህ ይቅርታ ለመጠየቅ ሞክረሃል። ከዚህ በላይ ምን ሊደረግ ይችላል ብለህ ታምናለህ? አሁን በቃ ካልፈለገች እሷ ካንተ ጋር ለመሆን ብዙ ባትለፋ ጊዜህን ባታባክን ብዬ ነው ማስበው እኔ። ሁለተኛ ደግሞ ካንተ ጋር ሆና ከሌላ ሰው ጋር ግንኙነት መጀመሯም እንደዚሁ እንደነገርከን ከሆነ ማለት ነው ይሄ ማረጋገጥ የሚፈልግ ነው። ማረጋገጥ የምትችለው እሷ ድጋሚ ካንተ ጋር ቁጭ ብላ ለማውራት ፈቃደኛ ስትሆን ነው። ስልክህን አንስታ ካንተ ጋር ለማውራት ስትፈልግ ነው። እና ይሄ ባልሆነበት ሁኔታ ከሷ ጋር ለማውራትም የሚያስችል ነገር አይደለም ያለው። ምናልባት አንተ ሌላ ጥፋት አጥፍተህ ካልሆነ እና እሱን ራስህን ዞር ብለህ ማየት ጥፋት ካለብህ ይቅርታ መጠየቅ ተገቢ ነው። ጥፋት ከሌለብህ ግን የተደረገው ነገር ይቅርታ የሚያስጠይቅ አይመስልም አሁን ከነገርከን አንፃርና ራስህ የምትወቅስበት አይደለም ብዬ ነው ማስበው። ስንት ዓመት ነው አንተ አሁን? እኔ አሁን ገና 25ኛ ዓመት ነው ይያለሁ። በ15 ዓመት ነው ቀድመን የበሰልከው። እኛ በ15 ዓመት ብይጭትን ብያባሮሽ ባንተ ካለ ቴዘር እንደዚህ ምንላቸው ነበሩ። አንተ እሺ አይ ጥሩ ነው። ለማንኛውም ግን ጸንቷል በ15 ዓመት ብትጀምርም እንግዲህ አሁን በርኔ ያለህ ነገር ነው ለኔም የሚሰማኝ። ግን እድል ስጣት። አሁን በዚህ ሰዓት በጓደኞችም በሷ ጓደኞችም መልእክቶችን ትልክላታለህ አይደል? እሱም ልካለሁ ግን እያለች ነው። እሷም ብያለሁ እኮ በቃ ይኸውልህ እሱን ነው የምልህ። እየላክላት ነው። ስልክም በተደጋጋሚ ለመደወል ትሞክራለህ፣ ቴክስት ትልክላታለህ አይደል? በቃ እሷ ደግሞ የራሷ ናፈቀች ትደውላለች። ስለዚህ በቃ እሷ አሁን ላንተ አሁንም የቀረ የሆነ ስሜት አላት ማለት ነው። የምትደውልልህ ከሆነ ደውላ ድምጽህን የምትሰማ ከሆነ የሆነ ስሜት አላት። ብትችል ያው እነዚህ የይቅርታ መንገዶቹን በሙሉ ሞክረሃል። ነገር ግን በቃ አሁን ደግሞ የተወሰነ ጊዜ ደግሞ ለሷ ጊዜ ስጣት። ጸጥ በላት። ዝም በላት። ብትችል በቃ ራስሽን አረጋግተሽ ወደ ፍቅር መመለስ ትፈልጊ መቀጠል እንችላለን የሚል አጭር መልእክትም ልትልክላት ትችላለህ። ግን በዚህ ሰዓት በቃ ለሷ ጊዜውን ስጣት። በሰዎች በኩል መልእክት አትላክ። ጓደኞቿን ያንተን ጓደኞች ስልክ እየደወልክ ቴክስት እየላክ እንደዚህ የማሰልቸት አይነት ስሜቶችን አታድርግባት። እኔም እንደዚህ ያው ሁለት እንደዛ መላክ ካቆምኩት ማለት ነው። ስንት ጊዜው ነው? 2 ወር ሆኗል። ከዛ በኋላ ወደዚህ ያው ትደውላለች።
እኔ አንስቼ ሰላም ነው ምናምን ካለች በቃ ሰምታ ትዘጋለች። በቃ እንግዲህ አሁን እንደዚህ ማርገህ በጓደኞችም ልከህ 2 ወር ደግሞ ዝም ብለሃትም እንደዚህ ነገር እያደረገች ካለች ወይ አንተ ያጠፋው ያልነገርከን የሆነ ትልቅ ስህተት ያለ ይመስለኛል። እኔ ግን የምጠረጥረው ግን አንድ ጥያቄ ልጠይቅህ። ከሷ ጓደኞች ጋር የፍቅር ግንኙነት ከማንም ጋር አልጀመርክም? እኔ እንኳን ከሷ ከተለያየሁ በኋላ ምንም ፍቅር ግንኙነት አልጀመርክም? በቃ እሺ፣ ወይ እንደዚህ እናርግ። ስልኳን ላክልንና ዛሬም ባይሆን ከቻለን ዛሬ እንጠይቃት ትክክለኛው ምክንያት እሷን ይደወልላት። አው ይሻላል። እኔ የምፈልገው እሱ ነው። በቃ ችግር የለኝም። የልብህ ነገር መስልኛል። እሺ፣ ስልኳን ቴክስት አድርግ። ቅድም በተደወለልህ ስልክ አየር ላይ እንዳትናገር። ቅድም በተደወለልህ ስልኳን ቴክስት አድርግ፣ የጽሁፍ መልእክት ላክ። አሁን እንደዚህ አይደለም። አሁን ትዘጋውና ስልኩን አሁን ልክ ትዘጋውና ስንሰነባበት ቅድም ተደውሎልሃል አይደል? በ0911 ቤት በሱ ስልክ ላይ የሷን ስልክ ቴክስት አድርግልን። በ0911 ቤት ሳይሆን 09 በኢትዮጣም ስልክ። ስለዚህ ወደ ኢትዮጣም መልእክት ላክልን 0937 60 86 60 ላይ የሷን ስልክ ላክልን። አንተ መሆንን ገልጸ ማለት ነው። እሺ በቃ ስምህን ጽፈህ ልካለሁ። በቃ ስምህን ጽፈህ አሁን ላክ እንደውልላታለህ። እሺ እንግዲህ በዚህ ብንፈታው የሚሻል ይመስለኛል። የሚያልቅ አይመስለኝም። እንዲህ ያለን ልንከርም ይመስለኛል። የቆዩትም ጊዜ 10 ዓመት ቀላል ጊዜ አይደለም። 10 ዓመት የ10 ዓመት ተጋጭተው ያውቁ በአንዴ ግን በ9 ወር ከባድ ነው። የ10 ዓመቱ ተደምሮ መጣም ይመስላል። አንዳንድ ብዙ ግልጽ ያልሆኑ የሚመስሉ ነገሮች አሉ። ምናልባት ከሷ ብንሰማ የሆነ ነገር ለማለት የሚያስችሉ ማለት ነውና እስኪ ፍቃደኛ ከሆነች እናወራታለን። ስልኳን ይልክልናል።